ሰላም አለይኩም ወራህመቱላሂ ወበረካቱ። እየሰማሁ ያለሁት ምንድነው? እነዚህ ሰዎች ስማቸው ማን ነው? ስራቸው ምንድነው? የት ነው የሚኖሩት? በአስቸኳይ ኮሜንት ላይ ጻፉልኝ። ኮፒ ሊንክ ሼር አድርጉ። ያውም አማራ መራቤቴ ነኝ። መራቤቴ መንዝ ሸንኮራ አልጋ ቤት ነው የሚባለው። ራሱ ልንገረን ዛሬ እውነቱን ታውቁታላችሁ። እውነቱን ልንገራችሁ አማራ ነው። በቃ እሺ፣ ከዚህ በላይ አላስተቆርሽ። አልጋ ቤት የሚባል መንዝ አማራ መራቤቴ ነኝ። እሺ በቃ ተማ በዘርም ከመጣችሁ በኢትዮጵያዊ ሴት እሱንም ደግሞ ብሔርና ብሔር ለማናከስ ሙቤ ቆየ አፉ በለኝ። ንግግርን ማቋረጥ አልወድም። ስመጣ ቅድሚያ ስለምሰጠኝ አመሰግናለሁ። እኔ በጣም ተናድጃለሁ በዚህ ሰዓት። ኦብቪየስሊ ይቅርታ፣ አንተንና ማርቆስን ይቅርታ መጠየቅ ፈልጋለሁ። እኔ በጣም አዝናለሁ ለሰው፣ በጣም አዛኝ ነኝ። እቺ ልጅ ይኖራታል፣ ቤተሰብ ይኖራታል። ህይወቷ እንዲበላሽ አልፈልግም። እኔ በጣም ነው ለሰው ማዝነው። ሰው ካልነካኝ ሰው አልነካም። አሁን ግን ላይቭ ገብታ ምን እንዳለች ሪካርድ አድርጌ ልኬልሃለሁ። ቴሌግራም ገብተህ እንድታሰማ እንፈልጋለሁ። አሁኑ ነው እኔ ራሴን ሪካርድ ያደረኩት። ማሜ ዲፈመ ጉዳ ኮሜንቲ በር የሳቱር ተድስ ክፈትና ሁላችንም አንድ ላይ እንስማ። ቆይ ይኸው መጥቶልኛል ቪዲዮ። ሁላችንም እንስማ። ሁላችንም እንስማ። እናንተ ማታውቁትን ጉድ ተናግራለች እሷ። ማታውቁትን ጉድ ለኔ ግፍት የሰጠሽ በጣም እኮ ነው የሚደብረው። ለምን ያን ጊዜ እሺ እኔ ስናገር እነሱ ለምናት ለኔ እኮ ቢያንስ አይ እንደዚህ ሆነ ላቆመላት እንደ ብሎ ማመስገን እንጂ የሚገባቸው የእነሱ ልጅ ነሽ አይደል? ነው አይደለም? የእሷ ነው የኔ ነው ኔትወርክ የሚይዘው። ለፊት ትንሽ አስጠጋሙ ቤ ግስንትም ነራ እንዳለልኩ የኛ ሚቲ ኑቱ በሌስ በቃ ዲፈመ ማሜ ኑበን አሴት ይቅርታ አንቺን። በነገራችን ላይ ይህንን ቁማር የሰራ ሙባረክ ነው። ለምን እንዲያሰራ ደግሞ አውቃለሁ። ይህንን ነገር የላከችው ማናት? በእነ ሀቢባ በኩል ነው ተልፎ የመጣ ይገባል። እነሱ ናቸው ፔጣዱ እኔ መቼ ሆኑ አውቃለሁ። እኔ ማንም እኔ ላይ ድራማ ሊሰራ አይችልም። ሙባረክ ማን እንደላከው አውቃለሁ። ሙባረክን ማን ይህን ነገር ወላሂ ሀቢባ ጋር ከተገናኘ ቆየን። ጨርስ ገና አልሰማችሁም። እንዴት አድርጎ እንትን እንዲያስባለ እኔ ቁማሩ በደንብ ይገባል። እዛ ግሩፕ እነማን አሉ በደንብ አውቃለሁ። ማንም ምንም አታመጣ። እኔ ሲጀመር ጆካዬ አንዴ እኔ ኦሮሞ ነኝ፣ ኦሮሞች ቁሙልኝ ብዬ እነሱ ጋር አልሄድኩም። እኔ እነሱ ናቸው የጠሩኝ ነይ ብሎኝ እንጂ እኔ ቁሙልኝ አላልኩም ወይ ተናገሩልኝ አላልኩም። እዚህ ጋር የመረጥኩትን መንገድ እኔ መፍትሄ ነው። ማንም ሊያዘኝ እኔ ማንነትሽን አውቄ ነው የቆምኩት። ስለ ብሔር ነኝም አላልኩም። እኔ ኦሮሞ ነኝም አላልኩም። እኔ ብሔሬ ብዙ ነው። ያሳፍራል። ለማንኛውም ገኒ በቃ አትታይ አዳምጡ። በእኔ ምክንያት አትታይ። እኔ እና አንቺ በብሔር ምክንያት አይደለም የተገናኘ ነው። አላረግም እኔ ደስ የሚል የምታደርጊላቸው እኔ ብሔሬ ደግሞ ከነገርኩ ማለት ነው። እኔ ዮለ ብሔሬንም ካልኩ ከኔ አማራ ነኝ። ጉድ ሆንን። በፍጹም አማራ አይቀበልም። ስሜት ውስጥ ገብቼ ነው ይሄን ነገር ያመጣሁልህ። ከአሁን በኋላ ሙቤ ምንም ነገር አልከለክልህም። አቢባ ጋር ብትሄድ ምንም ብትፈልግ እኔ ከጎን ነኝ። ጎአሄድ ሂድበት። ፍቃዱ ሰጥቻለሁ። እቺ ልጅ መታ አንተ ጋር ስገባ ምን ብለህ ምን ብለህ ነው ነገረች? ምን አለች? አንተ ጋር ስትመጣ ምን ብላ ነው የመጣችው? መቼ ነው? ዛሬ መጀመሪያ ስትመጣ
የአማራ ህዝብ ጠላኝ፣ ተደራጁብኝ፣ ተደራጅቶ ስራዬን ሊያበላሹብኝ ነው። እኔ ኦሮሞ ነኝ፣ እባካችሁን አትርፉኝ፣ እኔ የእናንተ ልጅ ነኝ ብላ ስንቴ ነው ወረበል ከአባ በአላህ ስም ነው የምልላችሁ። ደጋግማ አስለምናኝ በሲፈን በኩል ሲፈን አቀርባታለሁ እዚህ ጋር በሲፈን እኔ ደግሞ ምን አልኩ? በእናትህ ተናገርልኝ። አብዲዬ ምን አልኩሽ? ማይንድ ጌም እንደዚህ አልኩ። አላህ ማለት ነው ልጄ ላይ አባት አያርገኝ በሰላም ያሳድረኝ። ምን አልኩ? አብዲዬ እነዚህ እርኩሶች አልኩት። እንደዚህ እኔ ሴት ልጅ ለሰላም አለ እነዚህ እርኩሶች ወደዚህ እየሄዱ አብሮ ከአማራም ኦሮሞም ትግሬም አብሮ ይኖራል። ግን የሆነ ነገር አጥፍቶ ከተፈረደባቸው ወደ ኦሮሞ ይመጣሉ አልከኝ። አሁን እኔ ፍቃዱ ሙሉ ሰጥቻለሁ። አሌክስ እዚህ ጋር ነው፣ ኪያ አለ፣ ማሜ እዚህ ጋር አለ፣ ቶክቻ መጥቷል። የአማራ ልጆች ጥርታ አማራ ስለሆነች አይደለም። እኔ አማራ የምትለውን አሁን ነው የሰማሁት። እኔ ኦሮሞ ነኝ፣ ኦሮሞዎች ተሰብሰቡልኝ፣ አማራ ሊያጠፋኝ ነው፣ አማራ ሊገለኝ ነው ብላ አብዲ ቤት ገብቼ እኔ እንደዚህ አይነት ነገር አልቀበልም። ሲጀመር ነይ ብሎ እኔ የብሔርን ነገር ሴንሲቲቭ ነው አላደርግም። ትናንትና አብረሽ ስትኖሪ ኦሮሞ ነኝ አላልሽም። ዛሬ መጥተሽ የኦሮሞን ህዝብ ማንሳት አትችይም፣ የኦሮሞ ህዝብንና አማራን ህዝብ ማጣላት አትችይም ብዬ ወላሂ የያዝኳት እኔ ነኝ። አንቄ ህዝቡ ይታዘበኛል። አንቄ ማለት ነው። ከእንደዚህ አይነት ነገር ከወጣን ቆየን ውለነደር ቆየን። አማራም ሰው ነው። አማራም እንደ ሰው እኔ ጋር ሙባረክ ጋር አማራም እንደ አማራነቱ ይኑር ይመቸው። ኦሮሞም እንደዛው፣ ጉራጌም፣ ስልጤም የትኛውንም ብሔር አይበልጥም። ወደድክም ጠላህ ሰው ነኝ እኔ፣ እስላም ነኝ እኔ፣ ኢትዮጵያዊ ነኝ እኔ። ረሱላችን አለይሂ ሰላቱ ሰላም ዘረኝነት ጠንብናት ያሉትን ማክረር አልፈለግም እኔ። ሃይማኖቴ ህይወቴ ነው። ከረሱል አልበለጥም። ረሱላችን አለይሂ ሰላቱ ሰላም ዘረኝነት ጥንብናት ብለዋል። ለድሮውንም ራሱ በትፍ ለተናገርነው ፈጣሪ ይቅር ይበለን፣ ያ ረቢ ይቅር በለን። እቺ አሽቃባጭ ቅድም ስናገር እየሰደባችሁኝ የነበራችሁት አያችሁ አይደል? አሁን ደግሞ አማራ ሆናለች። ነገ ደግሞ ከዛ ተጎልጉላ ስትወጣ ትግሬ ነኝ ትላለች። እቺ ህዝብና ህዝብን በጠንቆላ ልታባላ ነው። አሁን ስለሷ የምታውቁ ኢንፎርሜሽን ንገሩን እናቴ። በነገራችን ላይ ይህንን ቁማር የሰራ ሙባረክ ነው። ለምን እንዲያሰራው ደግሞ አውቃለሁ። ይህንን ነገር የላከችው ማናት? በእነ ሀቢባ በኩል ነው ተልኮ የመጣ ይገባኛል። እነሱ ናቸው የጠሩኝ። እኔ መቼ ሄድኩኝ አውቃለሁ። እኔ ማንም እኔ ላይ ድራማ ሊሰራ አይችልም። ሙባረክ ማን እንደላከው አውቃለሁ። ሙባረክን ማን ይሄን ነገር በልብሎ አብዲን ደውሎ እንዴት አድርጎ እንትን እንዲያስባለ እኔ ቁማሩ በደንብ ይገባኛል። እዛ ግሩፕ እነማን አሉ በደንብ አውቃለሁ። ማንም ምንም አታመጣም። እኔ ሲጀመር ጆካይ አንዴ እኔ ኦሮሞ ነኝ፣ ኦሮሞች ቁሙልኝ ብዬ እነሱ ጋር አልሄድኩም። እኔ እነሱ ናቸው የጠሩኝ ነይ ብሎኝ እንጂ እኔ ቁሙልኝ አላልኩም ወይ ተናገሩልኝ አላልኩም። እዚህ ጋር የመረጥኩትን መንገድ እኔ መፍትሄ ነው። ማንም ሊያዘኝ አይችልም። አይ እኔ ማንነትሽን አውቄ ነው የቆምኩት። ስለ ብሔር እኔ ኦሮሞ ነኝም አላልኩም፣ እኔ ኦሮሞ ነኝም አላልኩም። እኔ ብሔሬ ብዙ ነው። ያሳፍራል። ለማንኛውም ገንዬ በቃ አትጣይ፣ የሚልሽን ነገር አድርጊላቸው። በእኔ ምክንያት አትጣይ። እኔ እና አንቺ በብሔር ምክንያት አይደለም የተገናኘ ነው። አላረግም ስለምታደርጊው ነገር እኔ ደስ የሚለኝ ብታደርጊላቸው። እኔ ብሔሬን ደግሞ ከነገርኩ ማለት ነው እኔ ይወለ ብሔሬንም ካልኩ ከኔ አማራ ነኝ። ግን ይኸውልሽ ነፍሴ ገድለችበትን አንተ እያለ ነው ሙባረክ። ያው አማራ መራቤቴ ነኝ። መራቤቴ መንዝ ሸንኮራ አልጋ ቤት ነው የሚባለው ራሱ። ልንገረን ዛሬ እውነቱን ታውቁታላችሁ። እውነቱን ልንገራችሁ አማራ ነኝ። በቃ እሺ፣ ከዚህ በላይ አላስተቆርሽ። አልጋ ቤት የሚባል መንዝ አማራ መራቤቴ ነኝ። ዲሲ በቃ ተማ በዘርም ከመጣችሁ
ነቴን አልከድም ከዛሬ ወዲህ ለምን እንትን አይሆንም እዛ ለምን ዱቄት አይሆንም አይ ዶንት ኬር አንቺ በዚህ ጉዳይ እኮ አይ ማንም በጥቅም እኮ በጥቅም ያምሰውና ማያምን እኮ አሁን እኮ ለይ አንቺ ግን በጥቅም አታምኝም በጥቅምኛ ምን አንቺ ይሄን ነገር ስለገደፈ እንደፈለጉት ያርጉት ኖ ኢትዮጵያ ላለው ንብረቴ እንደፈለገ ያርጉት በቃ ይሄ ነው ያንዳንድ ካንዳንድ እስካሁንም የታገስኩት ለዚህ ነው ቅድም እኮ ጠዋት ስላንቺ ሳውራ ጂጂ ረገጠችኝ ገብታ እኔ ከመሬት አንስቼው ለእንትኗ ስላልሰጠዋት ነው ምንድነው የሚባለው ለእንትን ለጊፍት ስላልሰጠዋት እኮ ነው ለእንትኗ ለጌሟ ስላልቆምኩላት እኮ ነው